የእግዚአብሔር ቃል ሲናገር የእግዚአብሔር ቃል በሙላት ይኖርባችሁ ይላል። ለሌላ ደረክ ለበዛ ውለታ ለሰጥሃለው ልክፈል ጌታ አለኝ ምንም። ሰላም ቅዱሳን እንደምን ዋላችሁ። አሁን እዚህ የምንገኘው የእውነት ቃል አገልግሎት መጽሐፍት ቤት መገናኛ መተባበር ህንጻ ላይ ባለው መጽሐፍት ቤት ነው። አገልግሎቱን ከጀመር ከ1993 ዓመተ ምህረት ጀምሮ መጽሐፎችን በተለያዩ ቦታ ማሰራጨት ላይ እንገኛለን። መጽሐፎች የምናሰራጭባቸው ቦታዎች አዲስ አበባ ውስጥ በሁለት ቦታ አለን። ልደታ ወረዳ 8 ወጣቶች ማዕከል ጎን አለን። በመገናኛ መተባበር ህንጻ 4ኛ ፎቅ 402 የቢሮ ቁጥር ላይ እዛም እንገኛለን። እዚህ መገናኛ ከመጣን 3 አመት ሆኖናል። ብዙ ሰዎች ብዙ ቅዱሳኖች እየተጠቀሙ ይገኛሉ። በዚህ መጽሐፍ መጥታችሁ መገልገል ትችላላችሁ። ጥያቄ መጠየቅ ትችላላችሁ። ነፃ የሚታደሉ ጋዜጣዎች አሉን፣ ትራክቶች አሉን። እና ዛሬ የምናያቸው የተለያዩ አስተምሮዎች በጣም የሚስቡ ናቸው፣ ደስ ይላሉ። ኋላ ግን ለብዙ ሰዎች ሞትን ያመጡ ናቸውና ለወጣቶች የሚመክረው ቁጭ ብሎ ማንበብን እንድናበረታታለን። በአዲስ አበባ ውስጥም ሆነ በተለያዩ ከተሞች ይሄ የክርስቲያን ቤተ መጻሕፍት ብዙ አልተለመደም። ነገር ግን እኛ አነስ ያለ ብትሆንም ጀምረነዋል። ወጣቶች መጥተው መጽሐፍት በአነስተኛ ዋጋ በመግዛት ማንበብ ከዛ ደግሞ መጠቀም፣ ይሄ ደግሞ በጣም በህይወታችሁ ላይ ትልቅ ለውጥ ያመጣል። እኔም ከተጠቀሙ ወጣቶች ውስጥ አንዱ የቸርች ነው ስታገለግል ያየው? ግን እኔ አገልጋይ አይደለሁም፣ ስራዬ ኢንጂነር ነኝ። እኔ አላምንም። አንተን የሚመስል አገልጋይ አውቃለሁ። ለማንኛውም ዋናው በጌታ መሆን ነው። የቸርች ነው ግን የምታመልከው? እዚሁ ቃለ ሕይወት ቸርች ነው። ጥሩ የጸሎት ህብረት ያለበት ቦታ ታውቃለህ? አውቃለሁ። አንድ ቀን አብረን ማምለክ እንችላለን። ደስ ይለኛል፣ በጣም ደስ ይለኛል። ፕሮፋይል ላይ ያለችው ጠይሟ ልጅ ምን ነች? እህቴ ነች። ደስ ስትል እጮኛለሽ? የለኝም። አንቺን የመሰለች ሴት እንዴት እስካሁን ድረስ ሳታገባ ወይም ብቻዋን ተቀመጠች? የጌታን ጊዜ እየጠበቅኩኝ። አስተዋይ ልጅ ነሽ። የስ የጌታ ይበልጣል። አንተ ሳግብታል? አላገባውም። ያው ብዙ ጊዜ ስራዬ ፊልድ ስለሆነ አሁን ተረጋግቼ ከተማ ስከትም እንግዲህ ያን ያስባለሁ። አይ ልክ ነው። መቸኮል ምን ያደርጋል? ደግ አድርገሃል። በቅርቡ እዛ ላፖርት የሚባለው አዲስ የተከፈተውን ካፌ ታውቂዋለሽ አይደል? የት አካባቢ ነው? ቦሌ። ኦኬ እንግዲህ እስቲ ካንተ ጋር አውቀዋለሁ። እሁድ እንገናኝ ከቸርች መልስ ይቻላል። እሺ እንግዲህ
ባልመጥንሽም እኔ ኮንስትራክሽን ስራ ላይ ስለምውል አዋራ እንዳልሸትሽ። አረ ችግር የለም። አመሰግናለሁ። ቴንክ ዩ። በበረከት ገንዳ ውስጥ ዘፈዝፍሻለሁ ያልከኝ በዚህ ሰው ይሆን እንዴ? ልቤ ለምን ደነገጠ? እኔ ለመጀመሪያ ጊዜ ከሴት ጋር በሶሻል ሚዲያ ስታወቅና ሳወራ አንቺ እንደሆንሽ ታውቂያለሽ ያለ ምንም ማጋነን። እኔስ ብትል እውነት? አዎ እንዴ እንዲህ እንደምታየኝ እንዳልመስል በጣም ነው የማፍረው ብዙ ነገር። ሶሻል ሚዲያ ላይ ብዙ አክቲቭ እንደሆንኩት እንዳይመስል በጣም ነው ሰው ማፍረው። በታዲያ ለኔ ልብሽ እንዴት ተከፈተ? ምን አውቄ ቁልፉን ይዣለሁ። ኤልዳና ለመሆኑ ግን ምን ይወደድሽው? ውይ የምትጽፋቸው ጽሁፎች በጣም ደስ ይላሉ። እንደገና ሀምብል ነገር ትመስለኛለህ። ያው እንግዲህ በትዳር አቅጣጫ እግዚአብሔርን ነበር የምጠብቀው። ያው አንተ ጋር እንግዲህ ያለኝ ነገር ሰላም ነው። ይኸውልሽ ኤልዳና እኔ ያደግኩት እንግዲህ አስተዳደጌ ልንገርሽ፣ በድህነት ነው ያደግኩት። ያደግኩት ቄራ ነው። ከብት ጠብቄ አድጌ ያለሁኝ እበት ደግሞ ለቀም ያለው ያን ጊዜ ኤሌክትሪክ ምጣድ ምናምን በዛን ሰዓት አይታሰብም የለም ነበርና በማገዶ በቅጠል ነበርና በዛን ሰዓት ላይ ቅጠል ለቀሜ ብዙ ነገር አድርጌ ነው ያደግኩት። ታናናሾቼን ያሳደግኳቸው እኔ ነኝ። ሽንት ጨርቅ አጥቤ እንደዚሁም ባንቀልባ የሚባል ታውቂያለሽ? ያ በጠፍሩ በሱ ነበር ያዘልኳቸው። ያን ጊዜ ይሄ ዘመናዊ ማዘያ የለም ነበር። በጀርባ አዝዬ አጥቤያቸው እንዲህ አይነት ስራዎችን ሰርቼ ነው አብሲጥዬ ለእናቴ ቡና አፍልቼ የተለያዩ የቤት ስራዎችን ሰርቼ ነው ያደግኩትና እኔ አሁን አንድ ችግር ቢመጣ ያንን ችግር የምቋቋምበት አቅም አለኝ። አንቺ ግን ምን ወጣሽና ነው ይሄ ከፊታችን ሟርት አይደለም ግን እንደምታዩ በምድር ላይ ምድር ደግሞ ብርቱ ሰልፍ ነው ያለባት አይደል? አንድ ቀን የሆነ የማይመች ነገር ቢመጣ ያንን ነገር አብረሽ ከኔ ጋር ማለፍ ትችያለሽ ወይ እያልኩሽ ነው። ያው እንግዲህ እግዚአብሔር ይረዳኛል። በማልፍበት ሁሉ እግዚአብሔር ይረዳኛል ብዬ አስባለሁ። ጌታ ደግሞ ለጣቶቼ ዘመቻን ያስተምራል። እውነት አንቺ ቃል ነው እያወጣሽ ምትለት። ኦይ ዳና በጣም ታምሪያለሽ፣ ትረጅብኛለሽ ማለት እንደሰው ኦኬ። እግዚአብሔር እኩል አድርጎ ነው የፈጠረን። ግን ያው እኔ አስተዳደጌን ስለማቀው አንቺን የመሰለች ሴት ብዙ በፕሮፋይልሽ ላይ እንዳየሁት ፌስቡክ ላይ እንደው ሰዎች እንኳን ሲጽፉ መልስ አትመልሽም፣ ኮሜንት አትመልሽም፣ ላይክ እንኳን አታደርጊምና ኩራተኛ ነገር ተመስይኝ ነበርና ግን ለምንድን ነው እንደዛ የምታረጊው? ኩራተኛ ነሽ? አይ እንደዛ እንኳን አይደለም፣ ግን ያው አንዳንድ አላስፈላጊ የሆኑ ነገሮችን ብዙ መልስ አትሰጥም። እውነት ለኔ ግን መለሽልኝ። አዎ ያው አንተ እንግዲህ ጌታ ሞገሱን ታዲያ ሃሌሉያ አስረዝኝ ሃሌሉያ። በጣም አመሰግናለሁ። እንግዲህ ራስሽን ጠብቂ። ያው ደግሞ ሰሞኑን ቸርች ፕሮግራም አለ። እሺ ማሪ በጣም አመሰግናለሁ። እሺ ደውይ። እሺ ውዴ አይ ዊል መጣው እሱ ነው። እሱ ጠይም ነው። አንቺ በማን ነው ታሽ? ከኩባ ስር ነው ታገኘው።
ጤና ይስጥልኝ። እንዴት ነህ? ሰላም ነህ? ደህና ነህ? እግዚአብሔር ይመስገን። እንግዲህ እህትህ ያው ካልተዋወቅልኝ ወንድሜን ብላ ያው የሙጥኝ ብላ ስለያዘችኝ ያው እንግዲህ በጣም ነው የሚገርም ነገር ካፏ አትጠፋም እና ባስነጠሰችን በበላችም ቁጥር ሚኪዬ እያለች ነው የምትጠራው። እስክታገባ ነው ያለ ነው እንግዲህ። እቤት ታዲያ ለምንድን ነው የማትመጣው? ያው እንግዲህ ቤት እንዳንመጣም ታውቃለህ፣ የማህበረሰቡ ድንጋጌ ከጋብቻ በፊት ሽማግሌ ሳይላክ የሚል ነገር ስላለ ምንም ክርስቲያን ብንሆን ደግሞ መቼም የቤተሰብ ወግና ባህል ማክበር ስላለብን አይደለም እንዴ? ኢየሱስ ክርስቶስ እኮ የአይሁድን ወግ ጠብቋል አይደለም? አዎ። ስለዚህ ያንን ማድረግ አለብን። ችግር የለውም። እንግዲህ ዘመናዊ ሰዎች ነን። እሺ፣ የድሮውን ነገር እንደዚህ ጥብቅ አድርገን አንቸገርም። አንዳንዴ ታውቃለህ እንቸገራለን። የሚሆነው ነገር መሆኑ ላይቀር እንዲሁ ዝም ብለን ወጉን ብቻ እያጠበቅን ማለት የለብንም። እሺ፣ አንተ ከፈቀድክ እንግዲህ ብቅ እላለሁ። ቢያንስ እንኳን ሻይ መጠጣት አብረን እንችላለን። አሁን ፍየል ጥብስ ለምን አልጋብዘን? በጣም ነው የምወደው። አይ እናንተ ተገባበዙ። አሁን የሆነ ሰው ስለቀጠርኩኝ እሺ፣ እዛው ሲሄድ ነው እንዲሁም ተደውልልኝ። እሺ ሚኪያስ፣ አዎ ቶሎ እመጣለሁ ብያቸው ነው የመጣሁት። እሺ፣ በሰፊው እንጫወታለን። እሺ፣ አመሰግናለሁ። መጀመሪያችን ነው እንጂ ዛሬ የሚያልቅ ነገር አይደለም። አሁን ሳስበው ራሱ ሽማግሌ ሳልክ የፈቀድክልኝ ነው የመሰለኝ። አይ ትልካለህ፣ እሱንማ ትልካለህ። እሺ፣ እሱን ትልካለህ። እሺ፣ እሺ። በተረፈ ደህና ናቸው። በቃ እኔ ደርሼ ልምጣ። መልካም። እሺ፣ እሺ። ልጆችም ስላሉ እሺ፣ ታታቸው ነው። ትንሽ አሁን ለቤት የምገዛው ዕቃ ስላለ እዚህ ሱፐር ማርኬት ፓርክ እናደርጋለን። እሺ፣ እሺ። አግዛለሁ። ያስፈልጋል። ለኮሮና ያስፈልጋል ብለሽ ነው? አዎ። ሳላገባ ያንተን አስቤዛ እንጂ የገዛው ስንጋባማ እንደ ጉድ ነው የምታሸክመኝ። ክፍት ነው እንዴ? እንዴ ቤቱን የታርኩት ነው? እንዴት አደረከው ታዲያ? በቃ የኔ ነገር ተበላሽቷል። በቃ ጌታ ለምንድን ነው የሚተወኝ? ለምንድን ነው የሚተወኝ ጌታ? እግዚአብሔር ማይተውህም እንዴት እግዚአብሔር ተወኝ ብለህ ታስባለህ? ገና ለገና ምድራዊ ሀብት ጠፋ ብለህ በጌታ ላይ ተማረራለህ? አይደለም፣ እነሱ እኮ ለሶስት ተመሳጥረው እኮ ነው ያስፈረሙን። እስቲ ተረጋጋና እንነጋገር። ይሄን ሁሉ ዘመን በታማኝነት እዚህ መስሪያ ቤት እንዳገለግል ይታወቃል። ለምን ብሎ ነው በእዳ ይሄን ሁሉ ነገር የሚይዙበት? እንዴ ይሄ እኮ የ10 ብርና የ20 ብር ጉዳይ አይደለም እኮ መለከት። ይሄ እኮ ሚሊየን ነው ጨዋታው። ስራቸውን አሰሩ። በቃ ከጉምሩክ ያልመጣውን ዕቃ ገብቷል አሉ፣ አገር ውስጥ ገብቷል አሉ። አገር ውስጥ የገባው ዕቃ ደረጃውን ያልጠበቀ ነው። ስለዚህ ይሄንን የሚረከበው ክፍል በእዳ እንደውም በወንጀል እንጠይቃለን ነው ያሉኝ እኮ። ይሄው አሁን ጠቅላላ የባንክ አካውንቴ ተይዟል። ይሄንንም ቤት አሳግደዋል። አሁን ገና ለገና ጥያቄ ይቀርባል። አሁን እኮ ይሄ እኮ የገንዘብ ጉዳይ ብቻ አይደለም እኮ እስር ቤትም እኮ ሊያስገቡ ይችላሉ ማለት ነው። በዛ አይነት ገብቼን ዛሬና ነገ አገባለሁ እያልኩኝ
እግዚአብሔር ወደ 3 ጉልቻ ይመራኛል ብዬ ሳስብ እንደገና ሌላ ችግር ውስጥ እንዴት እገባለሁ? እግዚአብሔር ለምን አሳልፈህ ትሰጠኛለህ? አልጸለይኩም በፊት? ጌታ ሆይ ብዙ ጊዜ ከክፉ ነገር ጠብቀኝ እያልኩ እኮ ጸልያለሁ። እባክህ ምንድነው ላደርግ የምችለው? ታዲያ ይሄ ሁሉ ንብረት እኮ ተይዟል። ምንድነው ከዚህ በላይ የሚፈልጉት? ቢያንስ አንድ የተወሰነውን ነገር ይሄን ቤት እንኳን አይተውልን። እሱ ብቻ አይደለም ሌላ ቦታ ላይ እንኳን እንዳልሰራ እኮ ሲቪን አበላሽቷል። አሁን ማን ነው የሚቀጥረኝ? በዚህ አይነት እኮ ማንም እንዴ ነኝ እንዴ የተማርኩ ነኝ ብትል ያለ ወረቀት ማን ይቀጥራል? የግድ እኮ ወረቀት አስፈላጊ ነው። የሰራተኛ ደሞዝ ክፍያ ምናምን የሚባለውን ነገር የ3 እና የ4 ወር ሚሊዮን ነው ያስፈረሙ። አሁን በዚህ የተነሳ ትናንትና ባንክ ቤት ሲሄድ እኮ በቃ ገንዘቤ እንዳላንቀሳቀስ ታግጃለሁ። ይሄ ሁሉ ጊዜ በታማኝነት እንደሰራ ይታወቃል። ለምንድን ነው ይሄን ከግምት የማያስገቡት እነሱ? ሌላ ቦታ እንኳን እንዳልሰራ ሲቪን አበላሽተዋል። ፕሮፋይሌ ተበላሽቷል። ከዜሮማ አልጀምርም። የተናገርከኝ አንተ የበረከት ገንዳ ውስጥ እዘፈዝፍሻለሁ ነው ያልከኝ። ኧረ ይቅርብኝ ጌታ፣ ስለ ምሪትህ አመሰግንሃለሁ። ሰው ስልክ ማንሳት ምን ሞት ነው? ምንድነው እኔ እና አንቺ እንደዚህ ነን እንዴ? ስልክ ስደውል ለምንድን ነው የማታነሺው? ለምንድን ነው የማታነሺው ስልክ? ምን አጠፋው? ለምንድን ነው የማነሳው? እኔ እና አንቺ እኮ ልንጋባ ያሰብን ሰዎች ነን አይደል? ወይ አዳምጥ። እኔ አሁን ስለደረሰብኝ ነገር እንኳን ሼር አድርጌሽ ቴክስት እንኳን አታደርጊልኝም? እስቲ ስማኝ። እሺ ጾም ጸሎት ይዣለሁ በራሴ ጉዳይ። እግዚአብሔር እየተናገረኝ ያለው ነገር አለ። እሱን ደግሞ ማረጋገጥ አለብኝ። እንኳን ያንተን የማንንም ስልክ አላነሳም። የጓደኞችን ሁሉ ዘግቻለሁ። አልፈልግም። ቤቴ ድረስ ተከትለህ ትመጣለህ እንዴ? አትሊስት እንደው ምን በቃ እንደው ሰላም ናት ምን ትሆናለች ብለህ እንኳን አታስብም እኮ። በእግዚአብሔር ፊት ስትሆኚ ምን አለ እኔንስ አታካትችኝም? ብዙ ነገር እኮ አስበን ነው አይደል? አይደለም ለምን አትረዳኝም? ሰሞኑን ደግሞ እግዚአብሔር አቅጣጫ እንድቀይር በተደጋጋሚ እየተናገረኝ ነበር። ከኔ የተደበቀ ነገር አለሽ እንዴ? ጸሎትሽም ቢሆን እኔ መካተት የለብኝም? እንደገና እንደኔስ ማስረዳት አትችይም እንዴ? ስለዚህ አዳምጠኝ አባቡ። ምን ነው? እሺ እኔ እኮ ላገባሽ ማስብ ሰው ነሽ አይደል? አሁን እኔ በጾም ጸሎት ላይ ሆኜ እንደዚህ አይነት ጭቅጭቅ ውስጥ ለምን ትከተኛለህ? እኔ ፈልግም እንደዚህ አይነት። እሺ ምንድነው ንገሪኝ። ልንገርህ። አዳምጠኝ፣ ቀጥል። ጸጥታ። አንደኛ ነገሥት 13 ላይ የእግዚአብሔር ሰው ለኢዮርብዓም መልእክት በተላከ ጊዜ እግዚአብሔር ንጉሱ እንጀራ ብላ ውሃ ጠጣ ቢልህ እንዳትበላ እንዳትቀምስ ብሎ አስጠንቅቆት ነበረ። ከዛም መልእክቱን ተናገረ። ንጉሱም ደግሞ እህል ብላ ብሎ ግብዣ ቀረበለት። ምን እንዳለ ታስታውሳለህ አይደል? የመንግስትህን እኩሌታ እንኳን ብትሰጠኝ አንተ ቤት አልበላም፣ እግዚአብሔር አትብላ ብሎኛል ብሎ ትቶ ወጣ። ከዛስ በሌላ መንገድ ሄደ። ከዛም አንድ ሽማግሌ ነቢይ በመንገዱ ተገናኘው። እኔም እንዳንተ እግዚአብሔርን ድምጽ የምሰማ ሰው ነኝ፣ ስለዚህ እግዚአብሔር ብላ ብሎሃል ብላ ችግር የለውም አለ። በላ። በሌላ መንገድ ሄደ። መንገድ ላይ አንበሳ በላ። ይሄ ታዲያ ከኔና አንቺ ግንኙነት ጋር ስለ አንበሳ ምን ግንኙነት አለ? እንዴት ያገናኙ? አንበሳው ማለት እኮ የኔና ያንተ ሪሌሽን ነው፣ የኔና ያንተ ህብረት ነው። አየህ፣ ከዚህ ቃል አሁን እግዚአብሔር እኔን ያስተማረኝ ነገር ምን እንደሆነ ታውቃለህ? በእኔና በአንተ መንገድ እግዚአብሔር ደስ አልተሰኘም። ይሄ አንበሳ የተበላው ነገር የአንበሳው ነገር ያለ ይመስለኛል። ገብቶሃል አይደል? ስለዚህ እኔ ይሄ ልንገባበት ያለነው የትዳር ህይወት ልክ እንደ አንበሳው ነው መስሎ እየታየኝ ያለው። እግዚአብሔርም እየተናገረኝ ያለው እንደዛ ነው።
እዳና እኔ እኮ አሁን በመስሪያ ቤት ብዙ ነገር እየደረሰብኝ ያንን ነገር እኮ አንቺ እንደው ሸክም ኖሮሽ እኮ ብዙ ብታወያይኝ እንደገና ብታጽናኝኝ ብዙ በቃ ከሰው ታዲያ ይሄ እኮ ነው አንበሳ ማለት እንዴ አልተረዳሁም እንዴ አንተ አይነን ከፍተህ እኮ ማየት አለብን መንፈሳዊ ነገር እኮ በዚህኛው አይነ የሚታይ አይደለም ምን ሆነሃል እንዴ ይኸውልህ አሁን እኔና አንተ ግንኙነት እዚህ ጋር ከተቋረጠ ታያኛለህ ምን አለች ኤልዳና በለኝ በረከት ይለቀቃል አንበሳው ራሱ ከስፍራው ይለቃል አሁን ይሄን ሁሉ ታሪክ የነገርኩህ የኔና ያንተ ግንኙነት መሀል ያለው አንበሳ ወይኔ ወንተን የሚበላ አንበሳ ስለዚህ ሁለታችንም ይሄንን ግንኙነት አቁመን ከአንበሳ መበላት መሻሻል ጌታ ኢየሱስ ይባርክሽ ጸሎትሽን አቋረጥኩሽ አይደል ችግር የለውም ተባረክ በልሽ ይኸውልሽ ትሰምኛለሽ መጀመሪያ ሀብት ንብረት አለው ብለሽ ስትወስኚ እንደዚህ አይነት ነገር ሊከሰት እንደሚችል ሳታውቂ ቀርተሽ ነው አሁን የሆነ ነገር አጣ ብለሽ ሐሳብ መቀየሩ እና ብሬ በድህነት መኮራመት አለብኝ ምን በወጣኝ ነገ አንደኛውን ሀብታም ብታገቢ ሀብቱ ድንገት ቢጠፋ ፈተሽ ላለመምጣትሽ ምን ማረጋገጫ አለው እኔ እኮ ቤት መጥቼ ማደር የሚያስጠላኝ ለዚህ ነው ደህና አርፋለሁ ወንድሜ ቤት ብዬ ነው የመጣው ምን አለ ብትወይን ጸጥ ብትል ምን አለበት ጀመረው ደግሞ የሆነ ኦልዲስ ነገር ነህ ደግሞ ሰምቻለሁ እኮ እግዚአብሔር የበረከት ገንዳ ውስጥ ዘፈዘፍሻለሁ ብሎኛል ምናምን እያልሽ የሌለ ህልም ውስጥ ምገበው ነገር በጣም አልጣመኝም በምድር እኮ ነው ያለሽው መጽሐፍ ቅዱስ እንደምናገረው ሰርተሽ ጥረሽ ግረሽ በላብሽ ሰርተሽ ነው አብረሽ ሀብት ማፍራት ያለብሽ አስፈላጊ ከሆነ ትላንትና እሱ ደህና ነገር ባለው ሰዓት የወሰንሽው ውሳኔ ዛሬም ቢሆን አብረሽው ከሱ ጋር መወሰን አለብሽ እሰይ እሱን ካመጣህማ እኔም ልንገር ምሳሌ 30 ቁጥር 8 ላይ ከንቱነትና ሐሰተኛነትን ከኔ ያርቃቸው ድህነትና ባለጠግነትን አትስጠኝ ይላል ነገር ግን የሚያስፈልገኝን እንጀራ ስጠኝ ይላል እኔ ፈለኩት እንጀራ ነው ይህ ክፍል እኮ የሚናገረው አንቺ መስራት እየቻልሽ መሆን እየቻልሽ የማታረጋቸው ነገሮችን ነው የሚናገረው እኔ እየመጎትኩሽ ያለው ከእርሱ ጋር አብራችሁ መነሳት ትችላላችሁ ነው አብራችሁ መስራት ትችላላችሁ ዛሬ የደረሰበትን ነገር አትመልከች ዋናው ስብዕናው ነው ማንነቱ ነው ብዙ ባትናገር ጥሩ ነው የእግዚአብሔር ቃል ሲናገር ብዙ በሚናገር ከንፈር ድህነት ብቻ ነው ይላል መጽሐፍ ቅዱስ እንደውም ምን እንደሚል ታውቂያለሽ ቀስ በቀስ የምትከማች ሀብት እሷ ትበዛለች ይላል እንደውም ልንገርህ ድህነትና ነውር ተግሳጽን ቸል ለሚሉ ነው ዘለፋን የሚሰማ ግን ይከብራል ይላል ይህ ምሳሌ 13:18 ላይ ነው ለመቀበል ብቻ ነው እንደ አንቺ የተፈጠርሽው ለመስጠትም አስብ እንጂ እንዴ በሌላ በኩልም እኮ ሌሎችም እኮ ካንቺ አንቺ የምትጠብቂው ነገር ሊጠብቁ ይችላሉ እንግዲህ ካልክ ምሳሌ ላይ ድህነት እንደውም በዴ ችጋርም ደግሞ ሰይፍ እንደታጠቀ ሰው ይመጣባል ይላል ምሳሌ ላይ ያለውን ክፍል መጥቀስ ምን ያስፈልጋል ይልቁንስ እኔ የምፈልገው ቪኤቲ ያለው ቪላ ቤት ያለው በጣም ሀብታም የሆነ ሰው ነው የምፈልገው ብለሽ መናገር አለብሽ ቋንተ አልተጋባን ለምንድነው እኔን የምትኮነነኝ እንዴ አላበዛሁም እንዴውንስ ቆይ ገና በጭኝነት ያለ ነው ያያዩት ነው ያለውት አብሬው በሆን ባሉን አንተ ምን አስጨነቀ ከፈለክ ለምን አንዷን ፈልጋ አድረው አላበዛሁም እንዴውንስ ሁለተኛ